እንኳን ደስ ያለሽ። Thank you። ስለዚህ አንቺ ነሽ አሁን እኔን ዌልካም ነው የምትይኝ። ወደ ቤትሽ ነው የመጣሁት። እንኳን ደህና መጣሽ። ስለመጣችሁ ደስ ብሎኛል። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ደስ የሚል ቦታ ላይ ነው የጠራችሁን። የሆነ ሌክዠሪ የሚመስል የሚያስታውቅ አይነት ነውና አሁን ላይ ሰዎች ላይፍ ስታይላቸው በተለየ መልኩ እየተቀየረ መጥቷል። እንዴትም ተብሎ ተሰርቶ ቤትሽን ማሳመር ሰው ሲመጣ በቃ ኮራ የምትይበት ቤት ኖሮሽ ይገባል። ስለዚህ ዛሬ ያለንበት ቦታ ኦንላይክ ፈርኒቸር ደግሞ በጣም ሌክዠሪ የምንላቸውን ነገሮች ይዞ ነውና አንቺ ደግሞ የተቀበልሽበት አግባብ ብራንድ አምባሳደር ለመሆን የተቀበልሽበት መስፈርት ያየሽበት እይታ ምን ነበር? አመሰግናለሁ በጣም ያው እኔ ራሴን የምገልጽበትና ለራሴ የማስቀምጣቸው ስታንዳርዶች አሉኝ። ኦንላይክ ፈርኒቸር የዛሬ 3 አመት ለማስታወቂያ ስራ እና ለብራንድ አምባሳደርነቱ ስንነጋገር ጥራት የሚባል ነገር በእኔ የህይወት መርህ ውስጥ ቅድሚያ የሚሰጠው ነገር ነው። እሱን ነበረ ቼክ ያደረግነው። እሱን ደግሞ የሚያረጋግጥልሽ አሁን እኔ የምናገረው ንግግር ብቻ ሳይሆን ኦንላይክ ፈርኒቸር እያሳየ ያለው ቀጣይነት ያለው እድገት እውነትም ጥራት አለው፣ እውነትም በማህበረሰቡ ዘንድ ተቀባይነት አግኝቷል። ለዛም ነው የበለጠ ወደ ማህበረሰባችን ወደ አካባቢያቸው እየቀረብን ያለ ነው። ከቤተል ቦሌ፣ ከቤተል ቡልቡላ፣ ከቤተል ሌላ ቦታ ሄዶ ከሚገዛ መተን ቤተል ላይ ለምን ቤተል አካባቢ በርካታ ሰዎች መተው የኦንላይን እቃ ወስደዋል። ኤግዛክትሊ ቡልቡላ አካባቢም እንደዚሁ ሲኤምሲ፣ ጉርድ ሾላ፣ ፒያሳ፣ ጀሞ፣ ገርጂ በእነኚህ ሁሉ የቅርንጫፍ ማስፋፊያችን የምታስተውዩና ልታረጋግጭ የምትችዩ ኦንላይን ፈርኒቸር ሁሌም ለጥራትና ለአቅርቦቱ ለዲዛይኑ አቴንሽን ቱ ዘ ዲቴል። አሁን የተቀመጥንበት ሶፋ አዲሱ ሶፋችን ነው። እስኪ ዳብሹ ይሄንን እንጨት ደስ አይልም? ይሄ አሁን በእኛ ሀገር ድሮ አንቺ እንኳን ከኔ በጣም ትንሽ ነሽ መሰለኝ እኛ ልጆች ሆነን ቤት ውስጥ የምናያቸው የእንጨት ከለሮች ኢትዮጵያዊነትን ከቻይኒዝ ዊዝደም ጋር ሚክስ አድርጎ ጥራቱን አቅርቦቱን ጨመር በማድረግ እዛ ሀገር ያለውን የኢንዱስትሪ ግዝፈት በመጠቀም ነው ለሀገራችን እያቀረብን ያለነው። ውጤታማዎች ነን። በጣም ደስ የሚለው እንዳልሽው አንቺም እንደዚህ አይነት በተለይ ማቴሪያሎች ኤስቴቲክን የቤትን ኤስቴቲክ ለመጠበቅም ጭምር በጣም ምቹ ናቸው። ነገር ግን ደግሞ እንደዚህ አይነት እቃዎችን ወደ ሀገራችን ስናመጣ አንቺ እንዳልሽው ከቻይና ጋር ኮላብ ማድረጉ በራሱ በጣም ለሀገራችን እድገትም ትልቅ ወሳኝነት አለው። ከዛ ባለፈ ግን ተደራሽነቱ ምናልባት ከዋጋ አንጻር የትኛው አይነት ላይፍ ስታይል ውስጥ ያለ ሰው ነው እነዚህን የኦንላይን እቃዎችን የሚወስደውና ቤቱ የሚያስቀምጠው? አፎርደብል ነው የሚባል አይደለም። የኦንላይን እቃዎች በጣምም ደግሞ ሩቅ ነው የምንለውም አይደለም። አቬሬጅ እና ትንሽ ከፍ ላለው የህይወት መርህ ለሚከተሉትና አቅም ላላቸው ነው የምናቀርበው። አዎ በጣም ደስ ይላል። ወድጃቸዋለሁ። እቃዎቹ ሶፋ አለ፣ ዳይኒንግ ቴብል አለ፣ አልጋ አለ። ከዚህ ባለፈ ወዴት ነው ቁም ሳጥኖችንም እያየሁኝ ይመስለኛል። አንድ ሰው አዲስ ኑሮ ሲጀምር ኦንላይን ፈርኒቸር ቢመጣ ሙሉ ነገር ሙሉን ቲቪ ስታንዶች፣ ሴንተር ፒሶች፣ ሶፋ፣ ዳይኒንግ፣ ክሎሲት ቁም ሳጥን የምንለው አልጋው ደግሞ አይተሻል ቀለል ያለ ግን ደግሞ ፊሊንግሽን የቤትሽን ኢንቫይሮንመንት ሴት የሚያደርግ አልጋዎች ናቸው ያሉት። እጅግ በጣም ሩቅ የሆነ የዋጋ እርከን የለውም። ኦንላይን ሺፒንጉን የውጭ ምንዛሪውን እነኝን ሁሉ ፕሮሰሶች ተደምሮ ሲመጣ በጣም ሪዝናብል በሆነ የፕሮፊት መርጅ ነው ዋጋውም የወጣው። ቢካዝ አብዛኛው እዚህ ጉዳይ ላይ የሚሳተፉት ኢትዮጵያውያን ስለሆኑ ከሀገር ውስጥ በውክልናም በሽያጩ ዘርፍም ያሉት፣ ስለዚህ ነባራዊ ሁኔታውን ባላንስ ያደረገ ነው ማለት ነው። በጣም ደስ ይላል። ሜሪ በድጋሚ እንኳን ደስ አለሽ ማለት ፈልጋለሁ። በጣም ስኬታማ ከሆነ ድርጅት ጋር እየሰራሽ ስላለ ደስ ብሎኛል። በቅርብ ዓመታት ውስጥ በጣም ትልልቅ ለውጦችን ያመጣችሁት ደግሞ ከዚህ በኋላ ከእናንተ ምንድን ነው የሚጠበቀው? በጥቂት ዓመታት ውስጥ
ካንቺ ጥንካሬ ጋር ካንቺ በጣም የመስራት አቅም ጋር ለወጣቶች በጣም ለሴቶች ኢንስፓየር የምታደርጊ በጣም ጎበዝ ሴት ነሽ እና ከዚህ ድርጅት ጋር ደግሞ የድረስ ነው የምትሄዱት? የዚህ ድርጅት ትልቁ እሴቱ ትኩረት ነው። ትኩረት ስራው ላይ ትኩረት ያደርጋል። ስፔሲፊክ ምርቶች አሉት። ሰው አንቺ ትኩረትሽን መሰብሰብ የምትችይው የምታተኩሪበትን ነገሮች በአግባቡ ስትለይ ነው አይደለ? ስለዚህ አሁን በየጊዜው የትኩረት አቅጣጫዎች አሉን። እነኛ ትኩረታችን ላይ በደንብ ፎከስ አድርገን በነገራችን ላይ ኦንላይን ሽያጭ ብቻ አይደለም፣ የተለያዩ ማህበራዊ ግዴታዎቹንም ይወጣል። በተፈጥሮ ኢንሲደንቶች በኖርማል የዕለት ተዕለት ህይወትም ለተለያዩ ችግሮች ለተጋለጡ ወገኖቻችንም በተለያየ ጊዜ ድጋፍ እያደረግን ነው። አሁንም ድጋፉን እንቀጥላለን። እሱ ይሄ ለልብሽ ለውስጥሽ ይሄ የለም አንቺን እንጂ ይሄ ፐብሊክሊ ለፕሮሞሽን የምንጠቀመው አይደለም። እኛ ፕሮሞሽን የምንጠቀመው ምርታችንን እንሸጣለን። ከሸጥነው ደግሞ ከምናገኘው ደግሞ ለማህበረሰቡ የተወሰነ ነገር ማጋራት ማካፈል አሁን የግዴታም ሆኗል አይደለ? እሴታችንም እየሆነ ነው፣ ለዓለምም የምናሳየው ሆኗልና እሱ ላይ በስፋት እንሰራለን። አመሰግናለሁ ስለመጣሽ። አመሰግናለሁ። እኔ በርካታ ብራንድ አምባሳደሮች ሚሊዮኖች ኪሴ ውስጥ ገብተዋል። እንግዲህ ስፈራረር ይላል የሜሪ ኪስ ውስጥ ምን ያህል ነው የገባው? በበጎ ፈቃደኝነት ነው ልበልሽ? አይደለም ኦፍ ኮርስ ይከፈለኛል፣ ጥሩ ይከፈለኛል። አንቺ ሳትፋይ የምትቆይበት መስት ነው፣ ካልሆነ አይሆንማ። ቁጥር አልጠራም ስለምትይኝ ብዬ ነው። አንቺም ጋዜጠኛ ስለሆንሽ አይሻልም? ባንጠራ ይሻላል። ለመሰልሽ በኦሮሞ ባህል ደግሞ አይቆጠርም ይባላል። የልጅ ቁጥር አይገለጽም፣ ያለሽ ሀብት አትቆጥሪም። አይቆጠርም። ይመቸኛለኝ ነው በቃ አዋጥቶኛል። ሜሪ ስላገኘሽ በጣም ደስ ብሎኛል። መልካም እድል እመኝላችኋለሁኝ ከኦንላይን ፈርኒቸር ጋር። አንቺን በግል ኬሪየሮችሽ በግል በመሰረቱ ስራዎች አይ ሪሊ አፕሪሺየት ዩ እና ደስ ብሎኛል ስላገኘሽ። ቴንክ ዩ ሶ ማች።